borrow እና lend ምን ማለት ናቸው? borrow መበደር lend ማበደር right የነዚህን ቃላቶች ትርጉም ብዙ ጊዜ borrow መበደር እንደሆነ lend ማበደር እንደሆነ ብናውቅም ነገር ግን በተደጋጋሚ እናምታታቸዋለን። በዛሬው ትምህርታችን እነዚህን ሁለት የሚያምታቱ ቃላቶች በጣም በርካታ ምሳሌዎችን እየሰጠን ስለምንማር ከዚህ በኋላ ግራ አያጋባችሁ። በድጋሚ ለማስታወስ ዛሬ የምንማረው ሁለት ቃላቶችን ነው አይደለም? እንደተነጋገርነው የመጀመሪያው ማነች? borrow borrow ምን ማለት ነው? borrow መበደር ወይስ ማበደር? መጀመሪያ ይሄንን እንለይ። borrow ምንድነው ብለናል? መበደር ወይም መቀበል። መበደር መቀበል ነው አይደለም? ነገር ግን የሚመለስ lend 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 ደግሞ ማበደር ወይም መስጠት። ይሄን ነገር እንዳትረሱ በቃ። borrow ሄዳችሁ የምትቀበሉት ነው፣ lend የምታበድሩት የምትሰጡት ነው ማለት ነው። እነዚህን ወደ እንግሊዘኛ እንቀይራለን ማለት ነው። አንደኛ ምን ይላል? አንዴ እስክሪብቶውን ልበደርህ እችላለሁ። አንዴ እስክሪብቶውን ልበደርህ እችላለሁ። ላስመረባት ልበደርህ። ስለዚህ ይችኛዋ ቃል borrow ነች ወይስ lend የሚለውን መለየት አለባችሁ። ልበደርህ ስል ልቀበልህ ነው ወይስ ልሰጥህ እያልኩት ነው? ልበደርህ ነው ወይስ ላበድርህ እያልኩ ያሉት? borrow መበደር ነው፣ lend ማበደር ነው። እዚህ ጋር መበደር ነው ወሬያችን ምንድን ነው? መበደር ነው። ልበደርህ የምትለዋ ማን ያስፈልጋታል? borrow ያስፈልጋታል እንጂ እዚህ ውስጥ lend አይገባም። lend ሊገባ አይችልም። ሁለተኛስ ያንተን ሄድፎን የጆሮ ማዳመጫ ልበደርህ እችላለሁ። አሁንም ተመሳሳይ ላበደርህ እችላለሁ ያልኩት አይደለም። ላበደርህ ያልኩት ልስጥህ ያልኩት አይደለም። ስጠኝ ልበደርህ እችላለሁ ወይ ነው። አሁንም borrow። ሶስተኛስ ስልክህን ብበደርህ ቅር ይልሃል። አሁንም የምናወራው ምንድነው? ስለመቀበል ስለመበደር ነው። እዚህ ውስጥም lend ልትገባ አትችልም ማለት ነው። አራት ይሄን ጃኬት ከወንድሜ ነው የተበደርኩት። ስለዚህ ወሬያችን ምንድነው? ስለመቀበል ነው። እዚህ ጋር የተበደርኩት ስል መበደር ማለት ነው አይደል? በሌላ ቋንቋ borrow። ስለዚህ አራቱም አረፍተ ነገሮቻችን ውስጥ lend ልትሆን ትችላለች ብላችሁ እንዳታስቡ፣ አትሆንም። lend እንዴት ነው የምትሆነው? ደግሞ ኤግዛምፕሎችን ስሰጣችሁ ግልጽ ይሆንላችኋል። አንዴ እስክሪብቶውን ልበደርህ እችላለሁ። እንዴት ነው በእንግሊዝኛ የምንለው? የሆነ ነገር ማድረግ እችላለሁ ስትሉ ምንድነው በእንግሊዝኛ? can I ነው የምትሉት አይደለም? can I። ስለዚህ እኛን እንላለን can I። ስለዚህ ማትመጣለች borrow ወይስ lend? can I borrow can I lend ካላችሁ እኮ ምን እያላችሁ ነው? ላበድርህ እችላለሁ። እዚህ ጋር ግን ልበደርህ እችላለሁ ነው። can I borrow ምንህን? እስክሪብቶህን your pen አንዴ for a second አንዴ ለአንድ ሰከንድ ልበደርህ እችላለሁ። ስለዚህ borrowን ተጠቅመናል። ለምን borrowን ተጠቀምን አስረድቻለሁ። ግልጽ ነው ብዬ አስባለሁ። ያንተን ሄድፎን ልበደርህ እችላለሁ። አሁንም can I ከፈለጋችሁ ደግሞ may I ትህትና ለማሳየት ነው may I ምንለው። አሁንም may I borrow ምን your pen or what? your headphone. okay your headphone። ስልክህን ብበደርህ ቅር ይልሃል። እዚህ ጋር ልበደርህ እችላለሁ እያለን አይደለም። can I may I አንልም። ቅር ይልሃል ወይ ነው። ቅር ይልሃል ስትሉ እንዴ ነው በእንግሊዝኛ? do you mind አይደለም? do you mind ምን ማለት ነው? ቅር ትሰኛለህ ወይ? ቅር ይልሃል ወይ? do you mind if ብላችሁ ነው በቀጥሉት። እንደዚህ ካደረኩ ቅር ይልሃል ወይ? do you mind if አሁን እዚህ ጋር ምን ላለ ብበደር do you mind if I borrow ምንን? ስልክን your
phone ሁሉም ውስጥ ያወራን ያለነው ምንድነው መበደር የምትለውን ሐሳብ ነው በደንብ ያንጸባረቀን ያለነው ማበደር የሚል ነገር የለም መበደር ነው ሁሉም ጋር ይሄን ጃኬት ከወንድሜ ነው የተበደርኩት ይሄ ጥያቄ አይደለም እየተናገርኩ ነው ለሰው ስለዚህ ምን እላለሁ አይ መበደር ምንድነው borrowed past ነው ሐላፊ ነው ኢዲን ጨምርበት አይደለ ከወንድሜ የተበደርኩት በሐላፊ ጊዜ ነው አሁን አይደለም I borrowed what this jacket from whom come on ከወንድሜ from my brother I borrowed this jacket from my brother ስለዚህ መበደር ነው እዚህ ጋር ያወራን ነው ሌንድ ታዲያ መቼ ነው የምትመጣው እመጣበታለሁ ታገሱ መጀመሪያ እስቲ ቦሮን በደንብ እንረዳት ማለት ነው ስለዚህ ልበደር አሁንም ልበደር ነው በበደር የተበደርኩት እያልኩኝ ነው ሁሉም ጋር we need to use borrow ሌንድን እዚህ ውስጥ አንጠቀምም ማለት ነው ሌንድ ምን አልባት ልትሆን የምትችለው ይሄን ጃኬት ለወንድሜ አበድሬው ነበር አሁን እዚህ ጋር ስለማበደር ስለመስጠት ነው ማወራው ሌንድ ታስፈልገኛለች እንቀጥል ብዙዎቻችሁ ስህተት የምትሰሩት ወደ እነዚህ ጋር ስንመጣ ነው እስኪ እቺኛው አንድ ወንበር ልታበድረኝ ትችላለህ ምን እያልኩኝ ነው ወንበር ልታበድረኝ ትችላለህ እዚህ ጋርስ እስክሪብቶውን አንዴ ልታበድረኝ ትችላለህ እስክሪብቶውን አንዴ ልታበድረኝ ትችላለህ ሶስተኛ ካስፈለገ ትንሽ ገንዘብ ላበድርህ እችላለሁ አራት አሁን ላፕቶፔን ላበድርህ አልችልም እነዚህ ውስጥ ቦሮኑ ሌንድን መጠቀም የምንችለው ወንበር ልታበድረኝ ትችላለህ ላስመርባት ከማበደር ጋር የምትገናኘው ቃል ይችላል ልታበድረኝ ቦሮኑ ሌንድ እዚህ ጋር መጠቀም ያለብን ሁለት እስክሪብቶውን አንዴ ልታበድረኝ ትችላለህ ልታበድረኝ ቅድም ይችኛውን ጥያቄ ምን ብለን ነበር የጠየቅነው እስኪ አስተዋውሱ እስክሪብቶውን አንዴ ልበደርህ እችላለሁ እኔ ብለን ልበደርህ እችላለሁ ነው ያለው ስለመበደር ነበር ያወራነው ቦሮ አለን ስለመበደር ነው ወሬያችን የተጠቀምናት ቨርብ ድርጊት መበደር የምትል ሐሳብ አላት እዚህ ጋር እስክሪብቶውን አሁን ብዙ ሰው የሚሰራው ስህተት ምንድነው የቅድሙ መበደር ነው ዛት ሚስ ለኔ ነው እየጠየቅኩ ያለው እስክሪብቶውን ለማን ነው የምጠይቀው ለኔ ነው እዚህ ጋርም እስክሪብቶውን ለኔ ነው የምጠይቀው ስለዚህ ሁለቱም ጋር ቦሮ ለምን አይሆንም መበደር ፈልጌ ነው የሄድኩት እዚህ ሰውዬ ጋር እስክሪብቶውን አንዴ ልበደርህ እችላለሁ እንዲሰጠኝ ፈልጊያለሁ እስክሪብቶውን አንዴ ልታበድረኝ ትችላለህ አሁንም እንዲሰጠኝ ፈልጊያለሁ ተመሳሳይ ይመስላችኋል ከዛ ቦሮን ይጠቀማሉ ቀደም can I borrow ልበደርህ እችላለሁ አሁንም can you borrow me ልታበድረኝ ትችላለህ ያሉ ይመስላችኋል አይደለም እዚህ ውስጥ ያሉትን ቃላቶች ያቸው ልታበድረኝ እስቲ መበደር ነች ወይስ ማበደር ልታበድረኝ ይሄ ሰውዬ ምን ያደርግ እየተባለ ነው ያበድር አበድረኝ ነው ማበደር ነው ሌንድ ነው እስክሪብቶውን አንዴ ልታበድረኝ ትችላለህ ማበደር ሌንድ ነው ማለት ነው you see ሶስት ካስፈለገ ትንሽ ገንዘብ ላበድርህ ይችላል ላበድርህ የምትኖር ማበደር ስለመበደር አይደለም ቃሏ ምንድነው የምትለው ነው ማየት ያለባችሁ አሁን ላፕቶፔን ላበድርህ አልችልም ላበድርህ ማበደር ማለት ነው ክሊር በዚህ መሰረት ነው የምንሰራው ወንበር ልታበድረኝ ትችላለህ can you ስትሉ ምን እያላችሁ ነው እንደዚህ ማድረግ ትችላለህ can you lend me ልታበድረኝ ትችላለህ ወይ can you lend me a chair ወንበር ታበድረኝ ትችላለህ እስክሪብቶህን አንዴ ልታበድረኝ ትችላለህ አሁንም can you ቅድም can I ነበር ልበደርህ እችላለሁ ወይ can I borrow አሁን ደግሞ can you lend me your pen for a moment for a second እየገባችሁ ነው ብያስባለሁ ኮንፊውዥን ለማጥራት ነው የትምህርት የተዘጋጀው የበለጠ ኮንፊውዥን እንዳይጨምርባችሁ ነው የምፈራው ያልገባችሁ ነገር ካለ ፕሊዝ ኮሜንት ሴክሽን ላይ አስቀምጡልኝ እነዚህ ጥያቄ ናቸው 3 እና 4 ግን ጥያቄ አይደሉም ጥያቄ አለመሆናቸው የምናውቀው ምንድነው በአራት ነጥብ ነው የሚያልቁት ካስፈለገ ትንሽ ገንዘብ ላበድር እችላለሁ I can እንደዚህ ማድረግ እችላለሁ በእንግሊዘኛ I can play መጫወት እችላለሁ አይደለ I can come መምጣት እችላለሁ እዚህ ጋርስ I can lend you ላበድርህ እችላለሁ ምንድነው ማበድረው ትንሽ ገንዘብ some
money if you need it ብላችሁ መጨመር ትችላላችሁ ካስፈለገ if you need it I can lend you some money አሁን ላፕቶፔን ላበድርህ አልችልም እችላለሁ አይደለም ኦኬ እዚህ ጋር I can ሳይሆን I cannot lend you ምንም ማበደር አልችልም my laptop right now ስለዚህ borrow lend ልዩነቱ እንደዚህ ነው እንድትይዙልኝ እንፈልገው ስለዚህ ልበደርህ ልትበደርህ ልታበደረን አገላለጹን በደንብ ማይታላችሁ ልበደርህ በውስጡ መበደር የሚል ሐሳብ ልትበደርህ እሷ ካንተ አሁንም መበደር ነው ቦሮ ናቸው እነዚህ ሁለቱ ልታበድረን ማበደር እኔ ላበድርክ እዚህ ውስጥም ሌንድ ነው ሁለቱ ጋር ማበደር የሚል ትርጉም ይዞ ሲመጣ ሌንድ መበደር የሚል ይዞ ትርጉም ይዞ ሲመጣ ቦሮ ሁለቱን በደንብ ለዩ ኤግዛምፕሎችን እንጨማምር እነዚህን እስኪ አንደኛ ከጎረቤታቸው መሰላል መወጣጫው መሰላል ተበድረው ነበር እናስምርባት ምን አድርገው ነበር ተበድረው ቦሮ ወይስ ሌንድ ተበድረው ማለት መበደር ነው አይደለም መበደር ቦሮ ነው ብዙ ጊዜ ከእህቷ ልብሶች ትበደራለች መበደር ነው ከጓደኛዬ ገንዘብ መበደር ነበረብኝ መበደር ቀጥታ ቦሮ ነው ጥላዬን ረስቼ ነበር ዣንጥላ ረስቼ ነበር የወጣው ስለሆነም ከጓደኛዬ ተበደርኩኝ መበደር መቀበል ሁሉም መቀበላቸው ቦሮ ነው እዚህ ጋር የሚያስፈልገን ማለት ነው ከጎረቤታቸው መሰላል ተበድረው ነበር ዘይ ምን አድርገው ነበር እነዚህ ሰዎች they borrowed ed ለምን ይጨመራል because it is past they borrowed ምንድነው መሰላል a ladder from come on their neighbor ከጎረቤታቸው አይደለ የተበደሩት ግልጽ ነው let's proceed ብዙ ጊዜ ከቷ ልብሶች ትበደራለች ማ እሷ she borrows clothes she ብዙ ጊዜ የምትል ቃል አለች አይደለ she often በሉት እዚች ጋር እሺ መሃል ላይ she often borrows clothes from her sister እነዚህ ሰዎች መሰላል የተበደሩት from their neighbor እሷ ደግሞ ከማ from her sister from ያላችሁ ከማን እንደሆነ መናገር ይቻላል ከጓደኛዬ ገንዘብ መበደር ነበረብኝ ማለት እንደዚህ ማድረግ ነበረብኝ በእንግሊዘኛ እንዴት መሰላችሁ የሚባለው ይሄ I had to ነው የምትሉት እንደዚህ ማድረግ ነበረብኝ I had to እንደዚህ ማድረግ ነበረብኝ በኋላፊ ጊዜ ስትሉ I had to ነው የምትሉት መበደር ነበረብኝ I had to borrow money ገንዘብ መበደር ነበረብኝ from whom ከማ ከጎረቤት ከህቴ ከማ ነው ከጓደኛዬ from my friend እናንተም ፕራክቲስ የምታደርጉበትን እሰጣችኋለሁ ጥላዬን ረስቼ ነበር መርሳት ምንድነው forgot I forgot my umbrella አይደለ ምን አደረኩኝ ስለሆነም so ከማ ተበደርኩ ከጓደኛዬ ተበደርኩ I borrowed one from my friend one የምትለው ላለመድገም ነው ኦኬ my umbrella ላለመድገም ነው I forgot my umbrella so I borrowed one from my friend ስለዚህ ሁሉም ጋር መበደር ነው ቦሮን እየተጠቀምነው ለዛ ነው እስቲ ሌሎች ኤግዛምፕሎችን ምን እዚህን እስኪ ነኝ ብዙ ጊዜ ለሰዎች ገንዘብ አላበድርም ወሬያችን ስለማበደር ነው ወይስ ስለመበደር ነው ስለመቀበል አላበድርም ስል አልሰጥም ዞሮ ስለመስጠት ስለማበደር ነው ወሬያችን lend ነው ማለት ነው ቦሮ ሊሆን አይችልም ትላንት መጽሐፏን አበድራኝ ነበር ሰጣኝ ነበር ማበደር መስጠት lend ነው መኪናውን ለጓደኛው አበደረው ሰጠው ይላል ነው ሁሉም ጋር እዚህ ጋር ደግሞ lend ነው ብዙ ጊዜ ለሰዎች ገንዘብ አላበድርም I usually ብዙ ጊዜ እንደማለት ነው
don't ተቃራኒ ስለሆነ አላበድርም ነው። don't lend ስትሉ አላበድርም። ብዙ ጊዜ ለሰዎች ገንዘብ አላበድርም። I usually don't lend money to people አይደለ? ለሰዎች ብዙ ጊዜ ገንዘቤን አላበድርም። ትላንት መጽሐፏን አበድራኝ ነበር። she lend ፓስት ስለሆነ ግን lent ነው የምትሉት። እሺ የlend ፓስት ኃላፊው lent። she lent me አበድራኝ ነበር። ምን አበድረችኝ? መጽሐፏን፣ የእሷን መጽሐፍ her book yesterday ትላንት አበድራኝ ነበር። መኪናውን ለጓደኛው አበደረው። ማ? እሱ። he lent his car to whom? ለማ? እዚህ ጋር አሁን to people ብለናል። he lent his car to his friend። ግልጽ ነው። ስለዚህ ማበደር የምትል ቃል እንፈልግና አላበድርም፣ አበድራኝ ነበር፣ መኪናውን ለጓደኛው አበደረው። እዚህ ውስጥ ማበደር፣ መስጠት የሚሉ ነገሮች ሳገኝ lend ስለመበደር የሚያወራ ነገር ካገኘው ደግሞ borrow እጠቀማለሁ ማለት ነው። በዚህ መሰረት ነው። እንቀጥል። borrow ምንድነሽ ብለናል? መበደር፣ lend ማበደር። እነዚህን ሁለት ቃላቶች ባስተማርኳችሁ መሰረት ተረድቻችኋለሁ ብላችሁ ካሰባችሁ እነዚህን ጥያቄዎች ልትሰሯቸው ይገባል። እንያቸው እስኪ። አንደኛ ቻርጀሬን እሱ ማለት ነው ሊበደረኝ ጠይቆኝ ነበር። እሱ እኔን ቻርጀሬ ሊበደረኝ ጠይቆ ነበር። he asked dash my charger ሊበደረኝ which means ሊሰጠኝ ነው ወይስ ሊቀበለኝ? መቀበል። ሊበደረኝ ማለት መበደር ማለት ነው። ስለዚህ ማንን ነው መጠቀም ያለብን? borrow። he asked to የምትለዋ ተረስታለች። to borrow አይደለ? to borrow my charger ቻርጀሬን ሊበደረኝ ጠይቆኝ ነበር። ቻርጀሬን እንዳበድረው ቢሆን ይቀየራል። he asked me to lend him my charger ላበድረው ማበደር ይሆናል። ስቲል ሐሳቡ ዞሮ ይሄ ልጅ የመጣው ሊቀበለኝ ነው፣ የሆነ ነገር ሊወስድ ነው የመጣው። ግን አገላለጽ ሊበደረኝ ካልኩኝ መበደር መቀበል ማለት ስለሆነ borrow፣ እንዳበድረው እንድሰጠው ስለሆነ ደግሞ to lend እናደርገዋለን ማለት ነው። ኦኬ እንቀጥል። 2 ቻርጀርህን ልታበድረኝ ትችላለህ? እኔ ደግሞ ሄጄ በተለይ ቻርጀርህን ልታበድረኝ ትችላለህ? can you ልታበድረኝ ማለት ማበደር ነው አይደለ? ማበደር። can you lend me your charger? can you lend me your charger? ለቅዳሜና እሁድ for the weekend ማለት ነው። መኪናዬን ተበድራኝ ነበር። ምንድነው ተበድራኝ ማለት? ወስዳ ነበረ፣ ተቀብላኝ ነበረ አይደለ? መበደር። she borrowed my car for the weekend። 4 ከቤተ መጻሕፍት መጽሐፍ ተበድሮ ነበር። አሁንም መበደር ነው። እሷ ምን ተበደረች? መኪና ተበደረች፣ እሱ ደግሞ መጽሐፍ ተበደረ። ስለዚህ he borrowed a book from the library። ፕራክቲስ ማድረጋችንን እንቀጥል። እነዚህንም እየሰራን እንቀጥል። 5ኛ ጃኬቱን አበደረኝ ወይም ደግሞ he dash me አበደረኝ his jacket because it was cold። ብርድ ስለነበር ጃኬቱን አበደረኝ። ምን አደረገ? አበደረኝ ማለት ሰጠኝ፣ lend ማለት ነው አይደለ? lend ብለን እንይዛለን ይሄንን። 6 መጽሐፌን ተበድራ አልመለሰችልኝ። ምን አድርጋ? ተበድራ ወስዳ። አበድራኝ አይደለም፣ ማበደር ከሆነ lend ነው። ተበድራኝ borrow አይደለም? borrow። 7 ለማታውቀው ሰው ጥላዋን አበደረች፣ ዣንጥላዋን ሰጠች ወይም አበደረች። ማበደር lend ነው ማለት ነው አይደለ? አበደረች ስትሉ እዚህ ጋር lend። 8 ክፍያ እስኪደርስ ድረስ ገንዘብ መበደር ያስፈልገኛል። መቀበል ያስፈልገኛል borrow። ስለዚህ lend እና borrow እንደዚህ በቀላሉ መለየት ይቻላል ማለት ነው። ስለዚህ ጃኬቱን አበደረኝ፣ he past ስለሆነ lend ሳይሆን lent። he lent me his jacket because it was cold። ቀዝቃዛ ስለነበር ጃኬቱን አበደረኝ። 6 መጽሐፌን ተበድራ borrow አድርጋ ወስዳ
አልመለሰችልኝም። ሺ ቦሮውድ ተበደረችኝ። ኦኬ ሺ ቦሮውድ ማይ ቡክ and never returned it መቼም ቢሆን አልመለሰችልኝም። 7 ለማታውቀው ሰው ጥላዋን አበደረች lend አደረገች ፓስት ነው lent እሺ she lent her umbrella to a stranger means የማይታወቅ ሰው እንግዳ የሆነ ሰው። 8 ክፍያ እስኪደርስ ድረስ ገንዘብ መበደር ያስፈልገኛል ያስፈልገኛል ስትሉ I need to borrow some money ገንዘብ መበደር ሳይኖርብኝ አይቀርም። until payday means payday ምንድነው? ክፍያ የሚከፈልበት ክፍያ የምናገኝበት ቀን ነው አይደለ? until payday። ስለዚህ ይሄንን በዚህ መልኩ እንሰራለን። ቦሮ እና ሌንድ በደንብ ተንትነን የተማርነው ቦሮ መበደር ነው፣ ሌንድ ማበደር ነው ብለን ቀለል አድርገን ልንይዘው አይገባም አይደለም? ስለዚህ አንዳንድ ቦታዎች ላይ ኮንፊውዝ ሊያደርግ ይችላል። ኦፍ ኮርስ ግን መለማመድ ይጠበቅብናል። ለእናንተ ደግሞ እኔ ሳላግዛችሁ በራሳችሁ የምትሰሩት የቤት ስራ አዘጋጅቼላችኋል፣ እሱ ልስጣችሁ። የበለጠው ግን በጣም ደስ የሚለኝ እነዚህን 8 ጥያቄዎች ከ8ቱ 6 ቢያንስ ስታገኙ ነው። ከሁለት በላይ እንድትሳሳቱ አልፈልግም። ስለዚህ እነዚህ ዳሽ ቦታዎች ላይ ወይ ቦሮ ወይም ደግሞ ሌንድ ነው የምታስገቡት ማለት ነው። የሰራችሁትን ትክክል መሆን አለመሆኑን የምታረጋግጡት ፒዲኤፍ ኖት እስካሁን ያስተማርኳችሁን በሙሉ የያዘና እነዚህንም ጥያቄዎች ከነመልሳቸው የያዘ ፒዲኤፍ ቴሌግራም ቻናላችን ላይ ተለቋል። ይሄንን ቪዲዮ አሁን እንደጨረሳችሁ ሄዳችሁ ያንን ፒዲኤፍ ቴሌግራም ቻናላችንን ጆይን ብላችሁ ማግኘት ትችላላችሁ። ከታች ዲስክሪፕሽን ላይ ሊንኩ ይቀመጣል። ወይም ደግሞ ሰዋሰው አካዳሚ ብላችሁ ቴሌግራም ላይ ሰርች ብታደርጉ ታገኙናላችሁ ማለት ነው። ስለዚህ ወይ ቦሮውን ወይ ሌንድ ነው የምታስገቡት። አንደኛ don't dash things without asking። አሁን ሙሉ ሐሳቡን በአማርኛ ካልነገርኳችሁ ሌንድንም ወይም ቦሮውን የምታስገቡ ትክክል ሊሆን ይችላል። ስለዚህ እኔ የምላችሁ ነው የምትከተሉት። እንድታስገቡልኝ የምፈልገው በአማርኛ ነው ሐሳቡን የምነግራችሁ ማለት ነው። don't dash things without asking ጥያቄ ሳትጠይቅ ምንም ነገር ምን ያልኩኝ ነው እንዳትበደር። ዛት ሚንስ አንዳንድ ሰው አበድረኝ without asking anything ወይም without clarifying the thing ሊበደር የፈለገውን ነገር ሳያብራራ just ሄዶ አበድረኝ የሚል እንደዛ አታደርግ ነው አይደለ? አትበደር። ስለዚህ ቦሮ ወይስ ሌንድ መርጣችሁ ታስቀምጣላችሁ። 2 I will dash you the book when I finish it። I will dash you the book when I finish it። መጽሐፉን በሚጨርስ ጊዜ አበድርሃለሁ። መጽሐፉን በሚጨርስ ጊዜ አበድርሃለሁ። የትኛው ትግባ? ቦሮ ወይስ ሌንድ? ወስኑ። 3 He dashed my laptop for his presentation። He dashed my laptop for his presentation። presentation የሚያቀርበው ነበረው ለዛ ላፕቶፔን ምን አደረገ? ተበደረኝ። ላፕቶፔን ተበደረኝ። 4 He dashed his phone for his brother። He dashed his phone for his brother to make a quick phone call። ለወንድሙ ስልክ እንዲደውልበት ምንድነው ስልኩን ምን አደረገው? አበደረው። ስለዚህ እሱ ለወንድሙ ስልኩን አበደረው። 5 They dashed their house to relatives for a week። relatives ምንድነው? ዘመድ። ለዘመዶቻቸው ለአንድ ሳምንት ያህል ቤታቸውን አበድሯቸው ነበር። እንዲጠቀሙበት ተጠቀሙ ብለው ሰጥተዋቸው አበድሯቸው ነበር። 6 Can I dash a chair? Can I dash a chair? ወንበር ልበደር እችላለሁ። ወንበር ልበደር እችላለሁ። 7 Would you dash me your phone? ስልክህን ልታበድረኝ ትችላለህ። ስልክህን ልታበድረኝ ትችላለህ። 8 She dashed me her headphones። ሄድፎኖቿን የምታዳመጥበትን ሄድፎን ወይም ኤርፎን አበድራኝ ነበር። ስለዚህ ሄድፎኖቿን አበድራኝ ነበር። በዚህ መሰረት ቦሮው ሌንድን ከታችሁ ስሩ። ከሁለት በላይ ስህተት ኤክስፔክት አይደረግም ማለት ነው። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ